ትንሱ እንኳን ደስ አለሽ፣ እንኳን ደስ አለሽ። አላዛርም ቢሆን እንኳን ደስ አለ። ከዛ ሁሉ የመከራ ጭንቀት፣ ከዛ ሁሉ ጭንቀት፣ ያቺ የመውለጃ ሰዓት ከባድ እንደነበረች አውቃለሁ ትንሱዬ። እና ከዛ አልፈሽ ደግሞ ለማቀፍ በክተሻልና እግዚአብሔር ስሙ ይባረክ። በጣም ነው ደስ ያለኝ። ከዛ ሁሉ መከራ እሷ እንደዛ ስትጨው ያለው ጭንቀት በጣም ከባድ ነገር ነው። በጣም ከባድ ማለት ነው። ድካም ከ9 ወር ስቃይ ከ9 ወር ብዙ ነገር መድረስ በኋላ ትንሱ ከስቃያም ወጥታ ልጇንም ተገላግላለች። እና ከዛ ሁሉ ነገር ደግሞ ወጥተ ለዚህ በመድረስ አባት በመሆን ደስ ብሎኛል። እኔም ደግሞ አጎት በመሆኔ በጣም ነው ደስ ያለኝ። ሰላም ሰላም፣ ውድ የተከበራችሁ የኛ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እናንተስ እንዴት ነው ውሎ? እንዴት ነው ቆይታ? እንዴት ነው ደስታው? እንዴት ነው? እኛ በጣም ደስ ብሎናል። እስቲ መጀመሪያ ቤተሰብን ሰላም ይበል። እሺ እንዴት ናችሁ? ውድና የተከበራችሁ የኢዮብ እናት ልጅ ቤተሰቦች እኛ ደህና ነን። በደህንነታችን ላይም ደግሞ ሌላ ደስታ ተጨምሯል። ያን ደስታ ደግሞ እያጣጣምነው እንገኛለን። ደስታው ምንድነው ካላችሁ አይታችሁታል። ብዙ ሰዎች ትንሱ ወልዳለች፣ አጎት ሆነናል እና ደስታችንን መግለጽ እያቃተን ያለ ነው። በቃ በደስታችን እነሱ አሁን ህፃኗ በመወለዷ ምክንያት ቤተሰቡ እንዳለ ሰላም ይሆናል ብዬ ነው ማስበው እኔ እና በቃ ህፃኗ ጥሩ ነገር ይዛ ትመጣለች ብዬ አስባለሁ። በጣም ነው ደስ ያለኝ። እናንተንም ደስ እንዳላችሁ አልጠራጠርም። እስቲ ኢዮብ ደግሞ የሚለው ነገር ካለ ትንሽ ይጨምርና እኔም ትንሽ ጨምራለሁ። እሺ ያው እንግዲህ ቤተሰብ አሁን እዚህ ጋር ሆነን ይሄን ነገር ስናወራ ያው በጣም የሚቀል ነገር ነው የሚመስለው። አብረውን ለተጨነቁት ያው የሚከብድ ነገር ቢሆንም ግን አሁን አንድ ሰው ማያቅ ይሄን ቤተሰብ ማያቅ ስለዚህ ቤተሰብ ፍቅር ሰላም ማያቅ ሰው ትንሱ እንደወለደች ቢሰማ ያው እንደማንኛውም ሴት እንደወለደች ነው እንትን የሚለውና ግን ደግሞ ለኛ ይህ ነገር በጣም ትልቅ ነገር እንደሆነ ነው ማስበው። ምክንያቱም ከስንት ነገር ነው ከስንት ጭቅጭቅ ከስንት ሰላም ማጣት ከባዱ ነገር ማለት ነው። እሷም ደግሞ አንድ ነገር እንዳትሆን ስንት ነገር እየሰጋን እየፈራን ህፃኑም እንዳይጎዳ እየሰጋን ነበርና ያ ሁሉ አልፎ ያ ሁሉ ጭቅጭቅ ያ ሁሉ ችግር ያ ሁሉ መከራ ይሄን እያንዳንዱ መጥራት ያው አስፈላጊ አይደለም። የማያውቁ ካሉም ደግሞ ቪዲዮ ማየት ይችላሉ። ግን ሞጅ ድረስ ደግሞ እዛ ሄዳ ህፃኑ ሳይጎዳ ይሄማ ተአምር ነገር ነው እኮ ይሄ ከባድ ተአምር ነው እውነት። እና በጣም ነው ደስ ያለኝ እዚህ ክብር መድረሷ በጣም በጣም ደስ ብሎኛል። እግዚአብሔር በሰላም ስለገላገለሽ ለዚህ ክብር ስላበቃሽ በጣም ነው ደስ ያለኝ እውነት በጣም ነው ደስ ያለኝ። አላዛርም ቢሆን በጣም ደስ ብሎኛል። ከዛ ሁሉ ነገር ወጥተ ከዛ ሁሉ ጭንቀት ወጥተ ከዛ ሁሉ መከራ እሷ እንደዛ ስትጨው ያለው ጭንቀት በጣም ከባድ ነገር ነው። በጣም ከባድ ማለት ነው። እና ከዛ ሁሉ ነገር ደግሞ ወጥተ ለዚህ በመድረስ አባት በመሆን ደስ ብሎኛል። እኔም ደግሞ አጎት በመሆኔ በጣም ነው ደስ ያለኝ። እና ቤተሰብ በጣም ነው ደስ ያለኝ። በቃ የኔ ደስታ በጣም ከፍተኛ ከመሆኑ የተነሳ በቃ ማውራው ነገር ነው እና ይጠፋኝ። እስቲ ያፌት ደግሞ የሚጨምረው ነገር ካለ እድሉ ልስጠው። እና ቤተሰብ ከ9 ወር በኋላ ከ9 ወር ድካም ከ9 ወር ስቃይ ከ9 ወር ብዙ ነገር መድረስ በኋላ ትንሱ ከስቃያም ወጥታ ልጇንም ተገላግላለች። ያም ስቃይ ይቆማል ብለን እናስባለን። ደግሞም እንደሚቆም አልጠራጠርም። ምክንያቱም አሁን አሪፍ ነገር ላይ ያሉት አላዛርም ደግሞ ተመልሷል። በቃ ቤተሰቡን ወደ መንከባከብ ገብቷል እና በጣም ነው ደስ ያለኝ። የሁሉ ቀን የሁሉ ወራት የሁሉ ሳምንታት ሙሉ ስትጣሉ መጥፎ ነገር ስትደራረጉ ነበር። ያም ደግሞ አልፎ 9 ወር ሙሉ ተጣልታችሁ እሱም አልፎ አሁን ደግሞ አንድ ላይ በመሆናችሁ በጣም ነው ደስ ያለኝ። ደግሞም ይሄ አንድነታችሁ ይቀጥላል ብዬ ነው ማስበው። ምክንያቱም አሁን እንደምናየው ከሆነ በጣም ደስተኞች ናችሁ። ይሄ ደስታ ደግሞ የአንድ ቀን መሆን የለበትም፣ ዘላለማዊ መሆን አለበት እንደ ድሮዎችም ማለት ነው። ምክንያቱም አሁን ይሄ ደስታ ዘላለማዊ ካልሆነ የድሮ ጥል ይመለሳል። ምክንያቱም ደግሞ ሰላማዊነት በበዛ ቁጥር ነው
ቤት ውስጥ ደስታ የሚሆነው። ሰላማዊነት ባነሰ ቁጥር ደግሞ ሌላ ጥል እንደሚመጣ ማንም ሳያውቃል ብዬ ነው ማስበው። እናም ደግሞ ትንሱ እንኳን ደስ አለሽ ልልሽ ፈልጋለሁ። በሰላም ተገላግለሻል። ከ9 ወር ስቃይ በኋላ ነው የተገላገልሽው። ያ ስቃይም ቀላል አልነበረም። ወንድምሽ አጠገብሽ ሆኖ ሲያበረታታሽ ነበር። እናም ደግሞ አንቺ ያን ሁሉ ስቃይ ችለሽ እዚህ በመድረስሽ በጣም ነው ደስ ያለኝ። አንቺም ደግሞ እንደተደሰትሽ ተስፋ አደርጋለሁ። ምክንያቱም ልጅ ወልደሻል፣ እናት ሆነሻል። አላዛርም እንደዛው አባት ሆኗል። ሁለታችሁም እንድትደሰቱ ነው የኛ ፍላጎት እና የምላችሁ ነገር ይሄን ነው። እና ቤተሰብ ከ9 ወር በፊት ይሄ ጥል ሲነሳ በትንሽ ነገር ነበር። ለምን ቁጭ ትያለሽ በሚል ነገር ተነስቶ ከቤት እስከ ማባረር፣ ሆቴል እስከ መቀመጥ፣ ከሆቴል ደግሞ ወጥተው ወደ ማሚን ወደ ማባረር፣ ማሚ ላይ ወደ መገልበጥ፣ ከማሚ ደግሞ ወደ አላዛር መገልበጥ፣ ከአላዛር ደግሞ ወደ ትንሱ መገልበጥ። ይሄ ሁሉ ነገር በ9 ወር ውስጥ የተከሰተ ነገር ነው እና በጣም የሚያስጠሉት ነገሮች ተከስተዋል። በደንብ ደግሞ ትንሱ ነበረች እየተሰቃየችው። በጣም ነበር ያዘንላት። እኛም እዚህ በምናየው ቪዲዮ በጣም እያዘንን ነበር የምናየው ያ ሁሉ ነገር። አሁን ግን ያ ሁሉ አልፏል። አሁን የደስታ ጊዜ ነው። ደስታችንን ማጣጣም ያለብን። እኛም ደግሞ መተን እንደምንጠይቅሽ ተስፋ እናደርጋለን። ደግሞ እንመጣለን። መቼ እንደሚሆን ባናቅም እንመጣለን እና ቤተሰብ በጣም ደስ የሚል ነገር ነው የተፈጠረው። መፈጠሩም አይቀርም ነበር፣ ግን እኛ ከዚያ ሁሉ ስቃይ በኋላ እንደዚህ ደስተኛ እንሆናለን ብዬ አላሰብኩም ነበር። ግን ደግሞ ካሰብኩትም በላይ ደስተኛ ሆነናል ማለት ነው። በጣም ነው ደስ ያለኝ። እስቲ እዮብ የሚላችሁ ነገር ካለ? ያው እንግዲህ ቤተሰብ እንደ ጋዜጠኛ እንግዲህ እያስተላለፍን ያው እየተወያየን ነው። እንግዲህ ቤተሰብ ያው በቃ ያው የሚባል ነገር ባይኖረውም እስቲ አንዳንድ ነገሮችን ደግሞ እንትን እያለ ይሄ እንደ ድራማ የሚታይ ነገር ነው እስካሁን እየተሰራ የነበረውና በጣም አስገራሚ ክላስ ያለው በጣም የሚገርም ነገር ነው። እኛ ሁላ እያለን የነበረው በመተት ምክንያት ነበር። ሁላ እንደዚህ እያለን የተጣሉ ያሉት እያለን ነበር። እነሱም ደግሞ ያ ሁሉ ጭቅጭቅ ሲፈጠር እንቁላል ምን የሚባለው ነገር በጣም በቃ የሚገራርም እንትኖች ነበር የተፈጠሩ የነበረውና በጣም የሚገርም ነገር። ከዛ ሁሉ ነገር ደግሞ አልፎ ያ ሁሉ ችግር አልፎ አሁን ላይ ማይጠበቅ ነገር ጭራሽ በቃ እኔ ስንት ወር ሙሉ እንደዛ ሲሆኑ በቃ ይታረቃሉ ብዬ አላሰብኩም። ምክንያቱም እዚህ በጣም ብዙ ነገር እያለን ነው። በጣም ብዙ ማለት ነው። የአቅማችንን እያደረግን ነበር፣ ግን እኛንም መቀበል አልፈለጉም። ይሁን እንዴት ሆኖ እንደሆነ አላውቅም። ብቻ ግን በጣም ብዙ ወር ቆይተዋል። ያ ሁሉ ወር ደግሞ ቆይተው በቃ እኛ ራሱ በቃ አይታረቁም ብለናል። ተስፋ ቆርጠን ነበር፣ ግን ደግሞ የእግዚአብሔር ነገር አይታወቅምና የልጅ ተፈጥሮ ተወለደ። ከዛም ደግሞ እርቃቸውም በቃ በዛ ምክንያት ተፈጠረ ማለት ነው። እና በጣም ደስ የሚል ነገር ነው። በመታረቃቸው በጣም ነው ደስ ያለኝ። ያው ነገሮችን እንትን እያለን ቢሆንም በጣም ደስ የሚል ነገር ነው። በተጨማሪ ደግሞ አሁንም ቢሆን የምደግመው ነገር ቢሆን ትንሱ እንኳን ደስ አለሽ፣ አላዛርም ቢሆን እንኳን ደስ አለ። ከዛ ሁሉ የመከራ ጭንቀት፣ ከዛ ሁሉ ጭንቀት ያቺ የመውለጃ ሰዓት ከባድ እንደነበረች አውቃለሁ ትንሱዬ። እና ከዛ አልፈሽ ደግሞ ለማቀፍ በክተሻልና እግዚአብሔር ስሙ ይባረክ። በጣም ነው ደስ ያለኝ። ያው የምጨምረው ነገር ሌላ ነገር ባይኖረኝም ይህንን ነው ለማለት የፈለግነው። ዛሬም ደግሞ በቪዲዮ የመጣ ነው ለዚህ ነው። ቤተሰብ ይህን ቪዲዮ ስታዩ ባካችሁ ሰብስክራይብ እያረጋችሁ፣ ላይክ እያረጋችሁ፣ ሼር እያረጋችሁ፣ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ እንዳትርሱ። ቤተሰብ ደግሞ የሆናችሁ ላይክ በማድረግ ሼር በማድረግ ኮመንት ራሱ እየጻፋችሁ ሀሳባችሁን በመግለጽ ይህን ነገር ብታደርጉ እንደዚህ የተሰማችሁን ነገር በዛ ላይ በመጻፍ ስሜታችሁን እየገለጻችሁ በቪዲዮ መዝናናት ትችላላችሁ። እና ያው ተጨማሪ ምለው ነገር የለኝም። ቤተሰብ እስካሁን ድረስ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። እንወዳችኋለን። ሰራዊት ቅዱስ እርዳኝ አባቴ።
ወይኔ ልጄ ወይኔ ልጥም ከብዷታል እኮ በጣም መጨነቅ በጣም ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። እግዚአብሔር ተመስገን 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 ለምስጋና ስላሰባሰብከን እግዚአብሔር